ጋርናቾ ተሸጠ። እኔ አላምንም። አንድ ሰው ከቪላ ገንዘብ እንዳይቀበል። ቪላ የኔ አባት ቪላ አንድ ሰው ከቪላ ለጋርናቾ ብሎ ገንዘብ ይቀበልና ማለት ነው ታስቀዝፉናላችሁ። መጥፊያችን ነው የሚሆነው። በጋርናቾ የሚመጣ ገንዘብ አይሆንም። ስለዚህ የኔ አባት ቪላ ከወሰድከው ለኔ ከበቂ በላይ ነው። ድል ነው። እኔ አላምንም። እኔ እኮ በህይወት ቆሜ እኮ ጋርናቾ ይሸጣል ብዬ አንድም ቀን አስቤ አላውቅም። ቪላ ምን ሆኖ ነው የኮርና እንጨት የገዛው? አረ ቪላ እኔ ሁለት እንዴት ለምከፍለው አላውቅም። ሁለት አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ። ቸልሲ ኤፍኤፍፒ አስሮታል። ተጫዋች ካልሸጠ ሌላ ተጫዋች መግዛት አይችልም ብለህ ታስብ ነበረ እና ታዲያ እንዴት ነው 117 ሚሊዮን አውጥቶ ሞርጋን ሮጀርስን ያመጣው ካልከኝ መልሱ አሌሃንድሮ ጋርናቾ ቱ አስቶን ቪላ ሂር ዊ ጎ ላይ ነው ማለት ገባር። እነዚህ ሁለት ኤፍኤፍፒ ለማጭበርበር የሚሞክሩ ሌባ ክለቦች ተቀባብለው ነው ማለት ገባር። ውሰት ግዳጅ ባለው ለምንድን ነው ውሰት ያደረጉት ማለት በ45 ቀን ልዩነት ውስጥ ተጫዋች እንደዚህ አንድ ተጫዋች እንደዚህ ከተገበያየ መቀየር አድርጎ ስለሚታሰብብህ ምናምን ኤፍኤፍፒ ምናምን ችግር ለማምለጥ ብለው ከ45 ቀን በኋላ ደግሞ ካደረጉት ትራንስፈር ዊንዶው ይዘጋል። ስለዛ ውሰት ግዢ ባለበት 117 ሚሊዮን ቸልሲ ለሞርጋን ሮጀርስ አልከፈለም ነው ማለት ገባር። እኛ መጻፋችን ኩክ አናደርግም ገባር። ስለማናጭበረብር ቀጥታ ጥሬ ገንዘብ ይከፈላል። በሚከፈል ጥሬ ገንዘብ ነው የምታመጣው። 80 ሚሊዮን ይመቻሉ የተባለ 80 ሚሊዮን ወስጄ ምናምን ብሎ አስቶን ቪላ ሲጨነቅ ቸልሲ መጣና ምን አለበት እኛ ለነሱ እነዚህ ገቢዎች እያጨበረበሩ ነው። አስቶን ቪላ ታውቃላችሁ 3 ዓመት ሙሉ በኤፍኤፍፒ ምክንያት ተጫዋች ማምጣት ያቃተው ቡድን ነው ገባር። አሁን ቲለመንስን ከባድ ደሞዝ ነበር የነበረበት አስወገደ። ሞርጋን ሮጀርስን 117 ሸጥኩኝ አለ ምናምን ቡድኑ እንደ አዲስ ሪቢልድ ያደርግበታል ማለት ማንዛምቢ ምናምን አመጣ። ቸልሲ ደግሞ እንደ እያጭበረበራችሁ ነው አዳሜ ገባሽ አይደል? እያጭበረበራችሁ ሳልሸጥ ተጫዋች ማምጣት አልችልም ብለህ የምታስብ ከነበረ 117 ሚሊዮን ከየትም ማምጣት ከፍልም ነው የምልህ ገባ። በተለይ ለማይገባው ተጫዋች ማንም አይከፍልም 117 ሚሊዮን ለሞርጋን ሮጀርስ ኦይል ገንዘብ ካለው መስተቀር አንቺ ደግሞ ኦይል የለሽም። ያኛው ኦይል ያለው ደግሞ ይሄን ተጫዋች አልፈለገውም። ስለዛ ገባ አይደል? አጭበርብረሃል ነው የምልህ። አሁን በግልጽ ክስ ጠብቃለሁ። አንተና አስቶን ቪላ በዚህ በሰራችሁት ጉድ ትያዛላችሁ። ሌቦች ማለት ነው። ገቢዎች ይመጣላችኋል። ሰበር መረጃ አሌሃንድሮ ጋርናቾ ወደ አስቶን ቪላ ሂር ዊ ጎ። አሌሃንድሮ ጋርናቾ ከቸልሲ ያልተሳካ ቆይታ በኋላ የመግዛት አማራጭ ባለው ሰቱን ወደ አስቶን ቪላ ለማምራት ተስማምቷል። ጋርናቾ የሕክምና ምርመራውን የሚያደርግ ይሆናል። ከዛ በኋላ ዴሱ የአስቶን ቪላ ተጫዋች ይሆናል። ይሄን ዝውውር እንዴት ተመለከታችሁ? እስኪ ሀሳባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። አረ አንድሬ ቤርታ ምንድነው በአላህ አረ ተጫዋች ከዋክብት አለቀ። የሮጀርስ ሲገርመን ጋርናቾን ተነጠቀን። ወይኔ ምንድነው ከመሸ የሰማነው ዜና? አልহামዱሊላህ። እንደው ግን ቼልሲ አረ ሽንት ሚሪንዳ ይሁንልህ ተብሎ ማን ነው አንተ ኪሳራ የሚባል አይንካህ ብሎ ማን የመረቀ? ጋርናቾንም አገንጥረ ሸጥከው። የዓለማችን እኮ ትልቁ ችግር ውስጥ የገባኸው ጋርናቾን ገሰ ነበር። ይሄንንም ሸጥከው። እንዴት አይነት ግን አረ በአላህ ዝውውር መስኮቷን ይዘጋ ሲፈልግ ስጋቴን እንዳለ ተለቅሞ ታጣፋልኝ። አሁን ከዚህ በኋላ ብራዘሪ ዝውውር መስኮቱ ሲዘጋም ግድ አይሰጠኝም። ዝጉት ግብ አናውጣው ይላል። ጋርናቾ ወደ አርሰናል ወደ አስቶን ቪላ ሂር ዊ ጎ ተብሏል። ይሄም በውሰት ውል ነው። ውላቸው ላይ ደግሞ ይሄ ልጅ የመግዛት አስገዳጅ አንቀጽ ተካቶበታል ማለት ነው። አርሲዬ አሁን ይሄ ልጅ አመለጥኩ ብላ በጣም ደስ እያላት ነው። ምንም ደስ አይበላችሁ። እናንተ የሚጠብቁ ተጫዋቾች እንዳሉ ታውቃላችሁና አመታዊ ግብራችሁን ፈጽሙ፣ አታፋፍሩ። ያለዛ ተጠያቂ ነው የምትሆኑት። ትንሽ ገፋ ባለ ቁጥር 2-3 ተጫዋች እያደረግን ነው መንቀጣችሁ። ለማንኛውም የቲክቶክ የኳስ ኮንተንት አዋርድ ተዘጋጅቷል እና ሊንኩን ባዮ ላይ ታገኙታላችሁ። እየገባችሁ ከቼልሲ ቲክቶከር እኔ የምመቻችሁ ከሆነ ገብታችሁ ቮት ማድረግ ነው። ምንም አይቀንስባችሁም፣ ምንም አይቆጥርባችሁም። ፍቅራችሁ የምታሳዩኝ በዛ ነው እና ሁላችሁም እየገባችሁ ቮት ማድረጋችሁ እንዳረሱ። የማንኛውም ደጋፊ የፈለገውን ሰው መምረጥ ይችላል ማለት ነው። ታማኝነት ያላቸውና አጠራጠር ያሉ የዝውውር ዜናዎች። አሌሃንድሮ ጋርናቾ የግዢ አማራጭ ባለው የውሰት ውል የኡናይ ኤምሬውን አስቶን ቪላ መቀላቀሉ ይፋ ሆኗል። የጣሊያኑን ክለብ ሮማን ይቀላቀላል ተብሎ ሲጠበቅ የነበረው ዘሃመርስ ዌስትሃም ዩናይትዶች ቤትና በኔዘርላንድ እጅግ በጣም አስገራሚ እንቅስቃሴ ያሳየው ሰመርቪል በመጨረሻም የሳውዲ አረቢያውን ክለብ አልሂላል ለመቀላቀል ተቃርቧል። ተጫዋቹ የሕክምና ምርመራውን በጥቂት ቀናቶች ውስጥ እንደሚያደርግ ይጠበቃል። አልሂላሎችም ለዌስትሃም 80 ሚሊዮን ዩሮ እንደሚከፍሉም ተነግሯል። እንግሊዛዊ ድንቅ ተጫዋች ፊል ፎደን በማንቸስተር ሲቲ ቤት እስከ 2030 ድረስ የሚያቆየውን አዲስ ኮንትራት ተፈራርሟል።
ኢብራሂም አባ የፖርቹጋሉን ክለብ ስፖርቲንግ ሊዝበንን መቀላቀሉ ይፋ ሆኗል። በመጨረሻም ካሴሜሮ ኢንተር ሚያሚን መቀላቀሉ ይፋ ሆኗል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ቤታ ተመስገን እንዲሁ እንዳጣመርክ ማለት ነው። ወደ እኔ ክለብ አካባቢ ሳታይ ወደዛ መሄደ እንዴት ደስ እንዳለኝ አባቴ ደስ ያለኝ። ፋብሪዚዮ እንደዚህ አይነት አስደሳችን በቃ ሂርዊጎች ያቀርባል። እናንተ እኔ ይሄ ሸለምጥማጥ የሆነ ተጫዋች አሁን አርቴታ ጋር መጣ አንድሪያስ ቤርታ ተሳሳተበት ብዬ እንዴት ሲጨነቅ እንደነበር ጀማው መጥፎ ተጫዋች እኮ አይደለም ግን አስፈልገን ጥሩ ሊና እኛም ፈልገው ጀማው ወደ ቢዳ ሂርዊጎ ተብሏል። ስለሆነ ዘንድሮ ሃንግማን እኛን የሚያገነትረን ተጫዋች የለም ማለት ነው። ገብቷል። አሁን ሴኪውር እንሆናለን። ቢያንስ እንኳን የሚገነተር ተጫዋች የለብንም ግን ተጫዋች እናስፈርማለን ጀማ አይመስላችሁም? አሁን ጥሩ ገልገል የሚያረግ ዜና እንዳየን የተሰማኝ አረ አንገማ አዳው ለምን ወደ ትርፊያት መልሱትም ነበር እንደው ወደዛው ይሄ ወደኛ አካባቢ መምጣት አልነበረበትም። ተመስገን በላንተ የእግር ኳስ ቤተሰቡ እንኳንም አልመጣ። ሰበር ዜና ፋሚሊ ጋርናቾ ወደ አስቶን ቪላ ሂር ዊ ካም ተብሏል ማለት ነው። ይሄን ቪዲዮ ሲጀምሩት ኮፒ ሊንክ ሼር እያደረጋችሁ ጀምሩት። ያው አካውንት ዋርኒንግ ላይ እንዳለ ታውቃላችሁ። ጋርናቾ እንግዲህ አስቶን ቪላን የተቀላቀለው በውሰቱ ሲሆን ውሰቱ ውስጥ እንግዲህ ያ ገዢ አማራጭ እንዳለው ተካቷል ማለት ነው። የሕክምና ምርመራውንም በበርሚንግሃም ማለት ነው በተሳካ ሁኔታ ስላጠናቀቀ የ4 ዓመት ኮንትራት ይፈርማል ተብሎ እየተጠበቀ ይገኛል። ሌላኛው ዜና ደግሞ የሪያል ማድሪድ ተከላካይ የሆነው አሴንሲዮ እንግዲህ በአርሰናል ራዳር ክልል ውስጥ እንደገባ አንዳንድ መረጃዎችን እያየው እገኛለሁ። ያው ማድሪድ ይህንን ተጫዋች ለመሸጥ ወደ ገበያ እንዳወጣው ታውቃላችሁ አይደል? እዚሁ ሳንወጣ እንግዲህ የባርሳ ተጫዋች የሆነውና በቅርቡ የዓለም ዋንጫን ያሳካው ፌራን ቶሬስ ያው ከባርሳ እንግዲህ ለመውጣት ከጫፍ እንደደረሰ ይታወቃልና አርሰናል እንግዲህ የዚህ ተጫዋች ፈላጊ ሆኖ መጥቷል። አርሰናል ይፈልገው እንጂ ግን እስካሁን ፓሪስ ሰን ጀርመን የሱ ግንባር ቀደም ፈላጊ ሆኖ ተገኝቷል ማለት ነው። በሌላኛ ዜና የክለባችን ተጫዋች ሆኖ ካስሚሮ እንግዲህ ኢንተር ማያሚን መቀላቀሉን ይፋ አድርጓል ማለት ነው። ያው እንደምታዩት ኦልዌይስ ሞር ግሎሪ ብሎ ፖስት አድርጓል ማለት ነው። ይመች መልካም እድል። ማንኛውም ፋሚሊ አዲስ ነገር ሲኖር ፓስ አረጋችኋለሁ። ይሄን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ። በአርሰናሎች ዘንድ በጥብቅ ሲፈለግ የነበረው አሊያንድሮ ጋርናቾ ወደ አስቶን ቪላ ሂር ዊ ጎ ተብሏል። እንግዲህ አስቶን ቪላዎች አሁን በብድር በ2028 ላይ ሙሉ ለሙሉ ከቼልሲ ለማስፈረም ተስማምተው ሂር ዊ ጎ ብለውታል። ተርፋችኋል እናንተ ወያላ ተርፋችኋል። ምድረ ፎቃቃ ወያላ